السلام عليكم ورحمة الله وبركاته. ودي تكتاتيوች እንዴት ናችሁ? ሰላም ናችሁ? እኔ ጋር አለሁኝ አልሐምዱሊላህ። ኢንሻአላህ የጀመርኩት ሐዲስ ስንማር የነበረው ሹሩጥ ላ ኢላሀ ኢለላህ ኢንሻአላህ ከቆምኩበት ጋር ጀምራለሁኝ። አሁን ወደ ደርሴ ከመግባቴ በፊት ለሌሎችም እንዲደርስ ላይክ በማድረግ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ኢንሻአላህ ነብዳ። ብስሚላሂ ረህማን ረሂም የጀመር ያቆምኩት የነበረው እዚህ ጋር ነበር ማለት ነው። ወተስቢቱ አርባዕተ አንዋዕ ብዬ ያቆምኩት ወተንፊ ላ ኢላሀ ኢለላህ እኮ ውድቅ ታደርጋለች ይላል። ብስሚላሂ ረህማን ረሂም አልኢላሂየቲ ተመላኪነትን ማለት ነው። ከአላህ ውጭ ያሉ ተመላኪ የሆኑ ነገሮችን ሁሉ ውድቅ ታደርጋለች ላ ኢላሀ ኢለላህ። ወጠዋጊት ጠዋጊትንም ወደዚህ ስነ ይመጣ እንትንላችኋለሁ ማለት ነው። ወለአንዳድ አንዳድም ጣዖት የሚባለው ያኔ የሚመለክ ማለት ነው። ሰውየው የወደደም ይሁን የተዘጋጀ ነገሮችም ይሁኑ ጣዖት ይባላሉ። ካለ ውጭ የሚመለኩ የሆኑ ነገሮች። አንዳድ የሚለው ነገር ደግሞ ያኔ ያዞረን ከዲን እስላም ያዞረን የሆነ ነገር ማለት ነው። አርባብ ብሎ ማለት ደግሞ ጌቶች ተደርጎ ታስበው የሚያዙ የሆኑ ነገሮች ማለት ነው። ፈላ አሊሃቱ አሉ። አሊሃ የሚለው ነገር ነው። ቀሰድተሁ ያሰብከው የሆነው ነገር ነው አሉ። ቢሸይን በሆነ ነገር ሚንጀልዲን ይከላከላል ወይ ደግሞ አፎን ሚንጀልዲን ያመጣል በማለት ኸይሪን መልካምን ነገር ያመጣል በማለት ይህ አሊሃ ይባላል። ለምሳሌ አሁን በሀገራችን ላይ ስንሄድ ቀናቶችን ከፋፍለው ያመልካሉ። እንደ አብዶዬ እንደ ኸሚስ የመሳሰሉ ነገሮችን ያመልካሉ። እነዛን ቀናቶች ምን ብለው ለምን አስበው ነው? ኸይር ነገር ወይ ደግሞ በላን ነገር እንትን ይሉልናል በማለት ነው የሚያመልኳቸው። አው ወይ ደግሞ ደፍዕ ዶሪን ይላሉ። ወይ ደግሞ ደፍዕ ይከላከላል በማለት አዱር ጉዳት የሆነ ነገር ይከላከሉናል በማለት ማለት ነው። ይህንን ያደረገ ሰው አንተ የዚህን ጊዜ እንዲህ ካደረግ ከአላህ ውጭ ያለ ነገር ኸይር ነገር ይሰጠኛል፣ መጥፎ ነገር ይከላከልልኛል ብለህ የምታስብ ከሆነ ይላሉ ሙተኺዘሁ የዚህን ጊዜ ሙተኺዙሁ ይዘህዋል፣ አሊሃን አምላክ አድርገህ ይዘህዋል ማለት ነው። ወጠዋጊቱ የሚለው ጠዋጊት የሚለው መን ሰው ነው ዑቢደ የተመለከ ወህወ እሱ ሰውየው ራድ እየወደደ እሱ ዘንድ ሄደው ሲደፉለት ስጁድ ሲወርዱለት ድረስልኝ ሲሉት ያ ሰው ወዶ ዝም ካለም ያ ሰው ምን ይባላል? ጠዋጊት ይባላል። አው ወይ ደግሞ ሩሽሃ ይላል እዚህ ጋር ሩሽሃ የተዘጋጀ የሆነ ነገር ለዒባዳ ማለት ነው። እዚህ ጋር እንደመሰል እንደ ድንጋይ እንደ ዛፍ እንደ ሰዕል መሰል ነገሮች ዛቦት ለዛ ነገር ስጁድ ዒባዳ እንዲፈጽሙ የተዘጋጀ ነገሮች ሁሉ ምን ይባላል? አጠዋጊት ይባላል ማለት ነው። ወለ አንዳድ አሉ ሼኹ አንዳድ የሚባለው ነገር ነው። ጀዘበከ አንተን ያዞርህ የሆነ ነገር ዲነል ኢስላም ከዲነል ኢስላም የቀየረህ ያዞርህ የሆነ ነገር ቢን አህል ከቤተሰብም ይሁን ለምሳሌ አሁን ቤተሰብ ሸሪዓ የከለከለውን ነገር ቁርአን ሐዲስ ሐራም ያደረገውን ነገር ቤተሰቦች ቢያዙ ቁርአንና ሐዲስን ትቶ ቤተሰቦችን መታዘዝ መከተል ሐራም መሆኑን እየታወቀ መከተል ይህ ምን ይባላል? አንዳድ ማለት ነው። አው ወይ ደግሞ መስከኒን ከመኖሪያ ያለንበት ነገር የሚቀይረን ከሆነ ይህም አንተም አንዳድ ይሆናል ማለት ነው። አው ወይ ደግሞ አሽራቲን ቅርብ ዘመድ አገስታጎት መሰል ነገሮች እነሱም አላህ ያዘዘን ነገር የሚጻረር ነገር ሲያዙን እሺ ብለን እነሱን ከተከተልን የዚህን ጊዜ አንዳድ አድርገናቸዋል ማለት ነው። አው ወይ ደግሞ ማሊን ገንዘባችን ዘካፍ እንትን ዋጅቦበት ወይ ደግሞ እንደዚህ ለሚስኪኖች ለኢቲሞች መርዳት መሰል ነገሮች እንደ መስገድ ቀየር ነገሮች እንደ ሀጅ እንደ ኡምራ እንደማድረግ ያኔ የዋጅብን የሆነ ነገር ግንስ ምንም ነገር ቀይሮን እኛ ገንዘባችን ብቻ ለማካበት ምንሮጥ ከሆነ ማለት ነው ይሄ ገንዘባችን አንዳድ አድርገን ይዘነዋል ማለት ነው። ያኔ ከዲን እስላም አዙሮናል ማለት ነው። فهو እሱ ኒዱን ይላል የዚህን ጊዜ ኒድ አድርጎ ይዙታል። ይቀውሊሂ ተባረከ ወተዓላ አምላክ አላህ በተከበረው ቃሉ በሱረቱል በቀራ ቁጥር 165 ላይ እንዲህ ሲል ይናገራል። ወሚነ ናሲ አላህ ከሰዎችም እኮ አለ ይላል ማየተኺዱ የሚይዙ አሉ ሚን ዱኒላህ ከአላህ ውጪ አንዳንድ ባላንጣ አድርገው ይላል። ዩሂቡሁም ይወዷቸዋል ደግሞ እነዛን ጣዖቶቻቸውን ከሁቢላህ አላህ ሱብሓነሁ ወተዓላ እንደሚወዱት አድርገው ይወዷቸዋል ማለት ነው። ወልአርባብ አሉ ሼኹ አርባብ የሚለው መን አፍታ ፈትዋ የሰጠ ነው። ቢሙኻለፈቲ በሚጻረር አልሐቅ ሐቅን ቁርአን ሐዲስን የሚጻረር ዝም ብሎ ፈትዋ የሚሰጥ የዛን ሰው ፈትዋ የዛን ሰው አባባል ይዘን የምንከተል ከሆነ ቁርአን ሐዲስን ትተን የዚህን ጊዜ ወአጣዓተሁ ይላሉ ከታዘዝከው ያን ሰው ከታዘዝከው ይሄ ምን ይባላል? አርባብ ይባላል። ጌቶች ተደርጎ እንደመያዝ ነገር ማለት ነው።
ሚስዳቀን ይላል። ሙሰዲቀን ሚስዳቀን ማዕና ዋሕድ ለማረጋገጥ ሲባል ሚስዳቀን የሚለው ቀውል በሌላ ቦታም አለ ሙሰዲቀን የሚል ለማረጋገጥ ሲባል ሊቀውሊሂ ተባረከ ወተዓላ የተከበረው አምላክ አላህ በተከበረው ቃሉ እንዲህ ሲል ይናገራል። በሱረቱ ተውባ ቁጥር 31 ላይ እንዲህ ሲል ይናገራል። ኢተኸዙ ይላል ያዙ እኮ አሕባረሁም መለክሶቻቸውን ወሩህባንሁም እንደዚህ ጣዖቶቻቸውን ከአላህ ውጪ ላሉት ነገር ዒባዳ የሚፈጽሙላቸውን እኮ ያዙ ይላል። አርባበን ጌቶች አድርጎ ሚን ዱኒላህ ከአላህ ውጪ ወልመሲህ ይላል። ወልመሲህ መሲህ እኮ አይደለም እብነ መርየም የመርየም ልጅ መሲህ እኮ አምላክ አይደለም ይላል። እነሱ እንደሚሉት እኮ አይደለም። ወማ ኡሚሩ አልታዘዙም ደግሞ ኢላ ቢሆን እንጂ ሊያዕቡዱ ሊያመልኩ ቢሆን እንጂ ኢላሃን አምላክ ዋሂዳ አንድ የሆነን አምላክ ሊያመልኩ ቢሆን እንጂ አልታዘዙም። ላ የለም ኢላሃ የሚመለክ ኢላ ቢሆን እንጂ ሁወ እሱ አንድ አላህ ሱብሓነሁ ወተዓላ ቢሆን እንጂ በሐቅ የሚመለከው ጌታ ሌላ አምላክ የለም። ሱብሓነሁ ጥራት የተገባው ጌታ አማ ዩሽሪኩን በሱ ላይ ከሚያጋሩበት ጌታ አላህ ጥራት የተገባው ጌታ ነው። ወቱስቢቱ እናጸድቃለን ወይም ታጸድቃለህ ይላሉ ሼኹ አርበዐተ አንዋዕ አራት ነገራቶችን አልቀስደም ማሰብ ሁወ እሱ ከውኑከ ከመሆንህ ጋር አሉ ማ ነገር ተቅሲዱ የምታስበው የሆነው ነገር ኢላላህ አላህን ይዘህ ቢሆን እንጂ ያኔ ወልኸውፍ ወረጃ መሰል ነገሮችን እኔ የምንፈልገው ነገርም ቢሆን እንደዚሁም ነገር ከጉዳት ነገር ይከላከልናል፣ ጥቅም ይሰጠናል፣ ሲሳይን ርዝቅን የተመሳሰሉ ነገሮችን ይወፍቀናል ብለን የምናስበው ኢላላህ አላህን ነው እንጂ አላህን ይዘን እንጂ ሌላ ነገር ይዘን አይደለም ማለት ነው። ወተዕዚም ማላቅ ወልመሐባ መውደድም ለአላህ ብቻ ነው የሚገባው። ለዚህም ደግሞ ማስረጃው አሉ ሼኹ ሊቀውሊሂ ተዓላ የተከበረው አምላክ አላህ በሱረቱል በቀራ ቁጥር 165 ላይ እንዲህ ሲል ይናገራል። ወለዚነ ይላል እነዛ እኮ ይላል አመኑ እነዛ ያመኑት ይተኸዙ ይላል ያዙ ይላል አፎን ወለዚነ እነዛ አመኑ እነዛ ያመኑት አሸዱ የበረታ ነው ሑበን ሊላህ አላህ ሱብሓነሁ ወተዓላ ያላቸው ውዴታ እጅግ በጣም የበረታ ነው። ወለዚነ አመኑ እነዛ በአላህ አንድነትና በነብዩ ነብይነት አምኖ የተቀበሉ ማለት ነው። ወልኸውፍ ፍራቻ ወረጃ መከጀልም ሊቀውሊሂ ተባረከ ወተዓላ እነዚህ ወልኸውፍ ፍራቻም ወረጃ ከአላህ ሱብሓነሁ ወተዓላ ብቻ ነው የሚከጀሉት። ለዚህም ደግሞ ማረጋገጫ ሲሉ ሼኹ ተናገሩ። ሊቀውሊሂ ተባረከ ወተዓላ አምላክ አላህ በተከበረው ቃሉ በሱረቱል ዩኑስ እንዲህ ሲል ይናገራል። ቁጥር 107 ላይ እንዲህ ሲል ይናገራል። ወመን የምሰክ ወኢን ተምሰሰከ አላህ ቢደርስብህ ወይ ደግሞ ቢያደርስብህ ቢضርን በክፋት በጉዳት ፈላ ካሽፈ ለህ ለዛ እኮ ገላጭ የለውም። አላህ በአንተ ላይ ጉዳት ነገር ብለን የምናስበው እኛ እንደ አካል መጣም እንደ መድህየት በቃ የሆነ ነገሮች ለእኛ ላይ ጉዳት ብለን የምናስባቸው ነገር ቢደርስብን ያንን ጉዳታችንን የሚከላከልን የለም ኢላ ቢሆን እንጂ ሁወ እሱ አላህ ቢሆን እንጂ ወዩሪድከ አላህ ቢፈልግህ ቢኸይሪን በመልካም ነገር ቢለግስህ ወይ ደግሞ ቢሰጥህ ፈላ ራደ መላሽ የለም ሊፈድሊሂ ለአላህ ትሩፋት የአላህ ለአንተ የዋለልህን ጸጋ ማንም ሊያነሳው አይችልም ማለት ነው። ዩሲቡ ቢሂ መየሻ አላህ ሱብሓነሁ ወተዓላ የፈለገውን ይሰጣል። ሚን ዒባዲሂ ለባሪዎቹ ማለት ያገኛል። ሁወ እሱ አልገፉር መሐሪና ረሒም እጅግ በጣም አዛኝ የሆነ ጌታ ነው ይላል። ወላሁ አዕለም። ነኽቲም ቢሀዚህ ልቀውል ይበቃናል ማለት ነው። ከረዘመ ስልኩ ያቆምብኛል አንዳንዴ። ፈመን አዕረፈ ሀዛ ቀጣዕ ይላል። አልዓላቀተ ኸይር በቀጣይ እስክንገናኝ ድረስ ወላሁ አዕለም። በዚህ በመቀጠል ኪታብና መግዛት የምትፈልጉ ልጆች ካላችሁ አቡዳቢ ውስጥ ከዩቱብ ፕሮፋይል በታች ስልክ ቁጥር አላቸው። ስልክ ቁጥር አለ ወይ ደግሞ የቴሌግራም ቻናል አለ ጆይን ብላችሁ በመቀላቀል ኮሜንት ላይ አሳውቁኝ። ወላሁ አዕለም። እስካለም ኮሜንት ላይ አሳውቁኝ።